ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ጤናማና የሚጣፍጥ የአጃና የጤፍ ዳቦ በቤታችሁ በቀላሉ እንዴት መስራት እንደምትችሉ አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሀሳብ አስተያየት ካላችሁን ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እንደ ሁሉ ጊዜው እዚህ ጋር የሚያስፈልገኝ ግብአት አዘጋጅቻለሁ። እንደምትመለከቱት የቀይ ጤፍ ዱቄት አለኝ። ነጩን መጠቀም ትችላላችሁ። የተጠቀምኩት ቀይ ጤፍ 250 ግራም ሩብ ኪሎ ነው። ሌላኛው ኦትስ አጃ ነው። ኦትስ እንደዚህ አዘጋጅቻለሁ። የተጠቀምኩት የኦትስ መጠን 200 ግራም ነው። እንግዲህ በዛ አድርጌ የምጠቀመው ጤፉን ነው ማለት ነው። ሌላኛው እንግዲህ ደረቅ እንዳይልብን ጤፉም አጃውም ብቻውን ከሰራችሁት ደረቅ ማለት ነገር ስላለው የፍርኖ ዱቄት ተጠቀማለሁ። የተጠቀምኩት የፍርኖ ዱቄት 200 ግራም ነው። እዚህ ጋር ይሄኛው ደግሞ 1 ሾርባ ማንኪያ ቤኪንግ ፓውደር እና 1 ሾርባ ማንኪያ እርሾ ተጠቀማለሁ። የዳቦ እርሾ። ይሄኛው 1 ሾርባ ማንኪያ ጥቁር አዝሙድ ነው። ስኳር 1 ሾርባ ማንኪያ እንደ ፍላጎታችሁ አለመጨመር ይቻላል። ጨው እንጨምራለን። ከዛ ኦትሱን በቀላሉ በቤታችሁ በቡና መፍጫ ሊሆን ይችላል፣ በቅመም መፍጫ መፍጨት ትችላላችሁ። ካልሆነ ደግሞ በውሃ ዘፍዝፋችሁ እንደ ሊጡ ከሊጡ ጋር ከሌላው ዱቄት ጋር ማዋሃድ ትችላላችሁ። እኔ በቡና መፍጫ እንደዚህ ፈጨሁት። እንደምትመለከቱት ድቅቅ እስከሚል ድረስ እንፈጨዋለን። ይሄኛው አጃ በቀላሉ ይፈጫል። ይሄን ለቅንጬ የምንጠቀመው አጃ አይነት ከሆነ ግን በደንብ መፈጨት አለበት በወፍጮ ማለት ነው። እንግዲህ ሁሉንም ደረቅ ግብአቶች አንድ ላይ ቀላቅላቸዋለሁ። ማለት ዱቄቱን፣ ጤፉን፣ የፍርኖ ዱቄቱንና አጃውን አንድ ላይ እናደርገዋለን እንደምታዩት። ከዛ ሌሎቹን ደግሞ ጥቁር አዝሙድ እዚህ ላይ ከፈለጋችሁ ቀራፋ መጠቀም ትችላላችሁ። የቀራፋ ፓውደር ቆንጆ ጣዕም እንዲኖር ያደርጋል የበለጠ ማለት ነው። ሌላኛው እንግዲህ የኛው ቤኪንግ ፓውደር ነው። 1 ሾርባ ማንኪያ ወይም አነስ ያለ መጠቀም ትችላላችሁ። ዱቄቱን ሁሉንም አንድ ላይ እንደዚህ በደንብ አድርገን እንዲዋሃድ እንቀላቅለዋለን በደረቁ ማለት ነው። እንደዚህ ቀላቅዬ ካዘጋጀሁ በኋላ በመቀጠል እዚህ ጋር ደግሞ እርሾውን ለብቻው ኩፍ ማለቱን ለማየት እንደሚሰራ ለማወቅም ይረዳናል። ስኳር እናደርጋለን። ከዛ በመቀጠል ለብ ያለ ውሃ፣ ከዛ እርሾውን አድርጌ በደንብ እቀላቅለውና ከድኜ ኩፍ እንዲል አስቀምጣለሁ። እንደዚህ እንቀላቅለዋለን። እርሾ መስራት አለመስራቱን እንደዚህ ስታደርጉት ማወቅ ትችላላችሁ። ከ10 ደቂቃ በኋላ እንደዚህ ኩፍ ብሎልኛል። ከዚያ በመቀጠል መሀሉን የዱቄቱን መሀል ከፈታ አድርገን የተዘጋጀውን እርሾ እንደዚህ እንገለበጣለን። ከዚያ ጨው እንጨምራለን በትንሹ እንደ ፍላጎታችሁ። ስኳርም እንደ ፍላጎታችሁ ነው። ዘይት 4 የሾርባ ማንኪያ ዘይት እጠቀማለሁ። እኔ እንግዲህ በቀላሉ በቤታችሁ በምታገኙት በድስት ሊሆን ይችላል። እኔ በመጥበሻ ነው የጋገርኩት። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ቆንጆ ሆኖ በስሎልኛል። ሊጡን የማቦካው ለብ ያለ ውሃ ተጠቅሜ ነው። ስጨምር ያያችሁት ለብ ያለ ውሃ ነው። ከዚያ በደንብ አድርገን እንቀላቅለውና በእጃችን በደንብ መታሸት ስላለበት ጊዜ ወስደን አሽተን እናቦካዋለን። ሲታሽ የበለጠ እንደምትፈልጉት አይነት ዳቦ ይሆንላችኋል። ሌላኛው እዚህ ጋር ደረቅ ያለ ሊጥ መሆን የለበትም። ትንሽ ቀጠን ያለ፣ ምክንያቱም አጃውም ጤፉም ሊጡ ደረቅ ያለ ከሆነ ድርቅ ያለ ዳቦ እንዳይሆንብን ውሃ ያነሳል። በተለይ አጃው ምጥጥ ነው የሚለውና ለዚያ ላላ ያለ ሊጥ እናዘጋጃለን። በደንብ አድርጌ ሊጡን አሽቼ ካዘጋጀሁት በኋላ ከዚያ እንደዚህ ጥቅልል አድርጌ ኩፍ እንዲል ማለት ነው። በደንብ ኩፍ ማለት አለበት። ጊዜ ወስዳችሁ 1 ሰዓት ሊሆን ይችላል፣ ከዚያም በላይ ብቻ በደንብ ኩፍ እስከሚል ድረስ እንጠብቀዋለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ከ1 ሰዓት
በኋላ እንደዚህ ኩፍ ብሎልኛል እንደምታዩት ማለት ነው። እንግዲህ እንደዚህ ሌላኛው የፍርኖ ዱቄት መጠቀም ማትፈልጉ ከሆነ አጃውንና ጤፉን ብቻ ከመጠቀም ይልቅ ትንሽ ተልባ አድርጉበት፣ እንዲያያዝላችሁ ያደርጋል። ከዛ እንግዲህ እኔ እንዳልኳችሁ በመጥበሻ ስለሆነ መጋገር የፈለኩት፣ በኦቨንም መጋገር ትችላላችሁ። እኔ ግን በቀላሉ በመጥበሻ መጋገር ስለፈለገው መጥበሻውን ዘይትና ትንሽ ዱቄት አድርጌ እንዳይዝብን፣ ወይም ድስት ከሆነ ኮባ ቅጠል መጠቀም ትችላላችሁ። በኮባ ቅጠል መጋገር ማለት ነው። የሚያጣብቅ ከሆነ ዙሪያውን በደንብ አድርጌ ከቀባሁት በኋላ ከዚያ በመቀጠል ዱቄት ነው በትንሹ ነው የምናደርግበት። በኋላ የዳቦውን ከስር ነጭ እንዳያደርግብን ትንሽ ዱቄት እናደርጋለን። ከዛ ያዘጋጀነውን ሊጥ እንደዚህ ወፍራምና ስስ እንዳይሆን አድርገን አስተካክለን መጥበሻችን ላይ እናደርገዋለን። ከዚያ ተመልሶ ኩፍ እንዲል ደግሞ ክድን አድርገን በደንብ ኩፍ እንዲል እናደርጋለን። እዚህ ጋር ማስተንፈሻ ስላለው የኔ መጥበሻ እንደምታዩት ማስተንፈሻዋን እንደዚህ በፕላስተር ሸፈንኩት ማለት ነው። ቀዳዳ እንዳይኖረው እንዲነፍስበት አያስፈልግም። ቆንጆ ሆኖ ውስጥ ድረስ እንዲበስልልን በደንብ መክደን አለብን። እንደምትመለከቱት እንግዲህ እንደዚህ ድጋሚ መጥበሻው ላይ ኩፍ ሲልልኝ መካከለኛ ሙቀት አድርጌ አበስለዋለሁ። ይሄኛው እንግዲህ ዘይት ሳህን ላይ አድርጌ ዘይት ቀባዋለሁ። በኋላ ለመገልበጫችን ስንገለብጥ እንዳይጣበቅብን ሊጡ ማለት ነው። ላሳያችሁ ያው ቪዲዮን እቆራርጣለሁ እኔ ጊዜ ወስጄ ነው ማበስለው። እንደዚህ ከላይ ምጥጥ ሲልልን ከዚያ እንገለብጠውና በሌላኛው በኩል ደግሞ እንዲበስል እናደርጋለን። እንደምትመለከቱት በጣም ቆንጆ ሆኖ ነው፣ ከስር አላረረም ምንም፣ በቃ ቆንጆ ሆኖ በስሎልኛል። እሳታችሁን ቀንሳችሁ ማብሰል ይኖርባችኋል በመጥበሻ ስትጋግሩ ማለት ነው። ከዛ በደንብ እንዲበስል ደግሞ ትንሽ ጊዜ ነው የምናበስለው። አያችሁት? በጣም ነው የሚያምረው። ከላይም እንደዚህ በስሎልኛል እንዳያችሁት ነው። ከዛ እንቆርሰውና ደግሞ አሳያችኋለሁ። እኔ አልቀዘቀዘም ስቆርሰው፣ ያው እየመሸብኝ ስለነበር ቶሎ ሳይመሽ ዝም ብዬ እየቀረጽኩ ነው እንደምትመለከቱት። ከዛ ምንድነው የማደርገው? ቆረስኩት። እንዴት እንደበሰለ አሳያችኋለሁ። እዩት። በጣም ቆንጆ ሆኖ በስሎልኛል። እንግዲህ በትኩሱ ሳትቆርሱ ቀዝቀዝ አድርጋችሁ በፌስታል ነገር በላስቲክ ንጹህ ላስቲክ ሸፍናችሁ ብታቆዩት ልስልስ ያለ ቆንጆ ዳቦ ይሆንላችኋል። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ